ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ሕይወትህን ተደሰትባት ክፍል 13። በአንድ የተወሰነ ተግባር ላይ በመሳተፍ ላይ ያለ ሰው ዓላማዎቹን ለማሳካት ልቆ ለመገኘት ይጥራል። ሀብት የሚወድ ሰው እንዴት እንደሚያካብተው ይማራል። ንግድ ላይ እንዴት ማጭበርበር እንደሚችል የሚማርም አይጠፋም። የሳተላይት ቴሌቪዥን ቻናሎች የተለያዩ ፕሮግራሞችን በአዲስ ቴክኖሎጂ አየር ላይ በመዋል ተመልካቾችን ለመሳብ ጥረት ያደርጋሉ። ወደፊት ለሚያቀርቧቸው ፕሮግራሞቻቸው አቅራቢዎቻቸውን ተመልካቾችን በመሳብ ጥበብ ያሰለጥናሉ። ጋዜጦች፣ ሬዲዮኖችና ቴሌቪዥኖችም እንዲሁ የተለያዩ ምርቶችን የሚሸጡ ሰዎችም ይህንኑ ያደርጋሉ። ሐራምም ይሁን ሐላል እነዚህ ሰዎች ሁሉ በተሰማሩበት መስክ ሁሉ የበላይ ለመሆን የሚያስችላቸውን ዘዴ ለመያዝ ጥረት ያደርጋሉ። 40 ሰዎች ተሰብስበው ባሉበት ክፍል ውስጥ ገባህ እንበል። ሁሉንም ሰዎች ሰላም እያልክ ስታልፍ የመጀመሪያው ሰው እጅህን ቀስ ብሎ ጨብጦ ቅጥቅጥ ያለ ሰላምታ አቀረበልህ። ሁለተኛው ሰው ደግሞ አጠገቡ ካለው ሰው ጋር እያወራ ፊቱን እንዳዞረ ሰላም ካለ በኋላ ወሬውን ቀጠለ። ሶስተኛው ሰው ስልክ እያወናገረ በመሆኑ ምንም አይነት ቃል ሳይተነፍስና አክብሮት ሳያሳይህ እጁን ብቻ ዘርግቶ ሰላም አለ። አራተኛው ሰው ከመቀመጫው በፍጥነት ተነስቶ እቅፍ አድርጎ ሳመ። እንኳን ደህና መጣህ ብሎ ሞቅ ያለ ሰላምታ አቀረበልህ። ፊቱ በፈገግታ ተሞልቷል። ምንም እንኳን ሁለታችሁ ከዚህ በፊት የማትተዋወቁ ቢሆንም አንተን በማግኘቱ መደሰቱን ያሳያል። ከዚያ ቀሪዎቹን ሰዎች ሰላም ብለህ ተቀመጥ። ልብህ ለአራተኛው ሰው የላቀ ክብር መስጠቷን ትጠራጠራለህ? አትጠራጠር። ምንም እንኳን ስሙን ደረጃውንና ስራውን ወዘተ የማታውቀው ቢሆንም በተሳካ ሁኔታ ልብህን አግኝቷል። በሀብት በደረጃ ወይም በዝምድና ሳይሆን በመግባባት ጥበብ ብቻ። ልብ በጉልበት በሀብት በውበትና በደረጃ አይሸነፍም። ልብ የሚሸነፈው በጣም በትንሽ መስዋዕት ነው። ማሸነፍ የሚችሉት ግን ጥቂቶች ብቻ ናቸው። በከፍተኛ ድብርት የተነሳ የስነ ልቦና ህመም የገጠመውን አንድ የዩኒቨርሲቲ ተማሪን አስታውሳለሁ። አባቱ በፖሊስ ኃይል ውስጥ ትልቅ
ባለስልጣን ነው። ለጥቂት ጊዜያት ያህል ወደ ዩኒቨርሲቲው እየመጣ ልጁን እንድረዳለት ይጠይቀኝ ነበር። እኔም በተደጋጋሚ ወደ ቤቱ እሄዳለሁ። ቤቱ ዘወትር በእንግዶች የተሞላ ነው። ቤተሰቡ ምን ያህል በሰዎች እንደሚወደድና እንደሚከበር ሳይ ይገርመኝ ነበር። ከጥቂት ዓመታት በኋላ ሰውየው ጡረታ ወጣ። ዘይረው ሄድኩ። ወደ እንግዳ መቀበያው ክፍል ስገባ 50 የሚሆኑ ወንበሮች ባለበት ክፍል ውስጥ ብቻውን ተቀምጦ ቴሌቪዥን ያያል። አንድ ሰራተኛ ሻሂና ቡና ያቀርብለታል። ትንሽ አጫወትኩትና ወጣሁ። ሰውየው በስራ ላይ ያለና አሁን ያለበትን ሁኔታ ማወዳደር ጀመርኩ። ያኔ እነዚያን ሁሉ ሰዎች መሳብ የቻለው እንዴት ነበር? አሁን ስለምን ከሱ ጋር የሉም? እነዚያን ሰዎች የሳባቸው በመልካም ባህሪው በርህራሄውና ለሰዎች ባለው ጥሩ አቀራረብ አለመሆኑን ተረዳው። ሰዎችን ይስብ የነበረው በስልጣኑ ነበር ማለት ነው። ስልጣኑን ሲያጣ ፍቅራቸውንም አብሮ አጣ። ከዚህ ሰውዬ ህይወት ተማር። ሰዎችን በጥበብ ቅረብ። የሚወዱ በሆንከው፣ በተናገርከው፣ በፈገግታ፣ በአስተዋይነትና በቸርነት ይሁን። ስህተቶቻቸውን ይቅር ካልክና በችግር ወቅት ከጎናቸው ከሆንክ በዘላቂነት ይወዱሃል። ልባቸው ከስልጣንህ ወይም ከገንዘብህ ጋር እንዲጣበቅ አትፍቀድ። ለሚስቱና ለልጆቹ ምግብ ብቻ የሚያቀርብ አባት ልባቸውን ማግኘት አይችልም፣ ሆዳቸውን እንጂ። ቤተሰቡን በገንዘብ የሚያንበሸብሽ አባት የቤተሰቦቹን ልብ አያሸንፍም፣ ኪሳቸውን እንጂ። በመሆኑም አንድ ችግር የገጠመው ወጣት ችግሩን ለአባቱ ሳይሆን ለጓደኛው፣ ለመምህሩ ወይም ለመስጊድ ኢማም ሲገልጽ ብቻ ብታየው አትገረም። ይህ የሆነበት ምክንያት አባት የልጁን ልብ ማሸነፍና መጋረጃዎቹን መግለጥ ባለመቻሉ ነው። መምህሩ ወይም ጓደኛው ግን ያንን ማድረግ ችለዋል። ሌላ ጠቃሚ ነጥብ፣ አንድ ሰዎች ወደ ተሰበሰቡበት ክፍል ሲገባና መቀመጫ ፈልጎ ግራና ቀኝ ሲያማትር በርካታ ሰዎች እዚህና ሲሉት አስተውለ ይሆናል። ለምን ይመስልሃል? ሰዎች ለምንድነው ከሆኑ ሰዎች ጋር አብረው መቀመጥ የሚፈልጉት? ከሌሎችስ ጋር ለምን መቀመጥ አይፈልጉም? እነዚያ ሰዎች ልክ እንደ ማግኔት የሰዎችን ልብ የመሳብ ችሎታ ስላላቸው ነው። ታዲያ የሰዎችን ልብ እንዴት መግዛት ቻሉ? የሰዎችን ልብ ለመግዛት የሚያስችሉ ድንቅ ዘዴዎችን በመጠቀማቸው። ስምምነት፣ የሰዎችን ልብ የመያዝና ፍቅራቸውን የማግኘት ችሎታችን በህይወታችን ትልቅ ደስታን ይፈጥርልናል። ህይወትን ተደሰትባት። ክፍል 13 ይህን ይመስል ነበር። በክፍል 14 እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።